ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች በአውሮፓ ቻምፒየንስ ሊግ የመጀመሪያው ዙር የግማሽ ፍጻሜ ጨዋታ ትናንት ተከናውኖ ነበር ይህ ጨዋታ በአርሰናል 1-0 ተሸናፊነት ተጠናቋል ኦስማን ዴምቤሌ ባስቆጠረው የመጀመሪያዎቹ 5 ደቂቃ ጎል ነው እንግዲህ አርሰናል ጨዋታውን ማሸነፍ ሳይችል ቀርቶ እንዲወጣ የተገደደው በእንቅስቃሴ ሁለተኛው ግማሽ ላይ እድገት አሳይቶ ተመልሷል አርሰናል የመጀመሪያው ግማሽ 45 ደቂቃ ላይ ግን ሙሉ በሙሉ ዶሚኔት የተደረገባቸው የሜዳ ክፍሎችም ሆነ የእንቅስቃሴ ጫናዎችን አርሰናል ማቅለል አልቻለም አጠቃላይ በ90 ደቂቃው እንቅስቃሴ ውስጥ ስለነበሩት ነገሮች እናወራለን ሰፊ የሆኑ ሐሳቦችን ነው የምናነሳው በመከላከል በአማካኝ ክፍል በተለይ ወሳኝ የሚባሉት የሲምፕል ፓስ ትራንዚሽኖች ላይ ምን አይነት ጉድለቶች እንደነበሩበት ለሁለተኛው የግማሽ ፍጻሜ ጨዋታ አርሰናል የተሻለ እድል ሊኖረው ይችላል ወይስ ደግሞ ይሄ ጫና ይቀጥላል የሚለው በምን መንገድ እንደሚገለጥም ለማንሳት እንሞክራለን በፒኤስጂ በኩል የመጀመሪያውን ጨዋታ እንግዲህ ከሜዳው ውጭ 1-0 በሆነ ውጤት አሸንፏል በጣም ትልቅ ድል ነው ለፒኤስጂ ግን አስተማማኝ ድል ነው ወይ 1-0 በአርሰናል ሜዳ ያሸነፈው ጨዋታ ለፒኤስጂ አስተማማኝ ድል ነው ወይ የመልሱን ጨዋታ አሸንፎ ወደ ፍጻሜ ለመግባት በቂ የሆነ ነገር ሰጥቶታል ወይ የሚለውን መመልከት እንሞክራለን ይህን አጠቃላይ በእንቅስቃሴ በተለይ በሜዳ ላይ የነበሩት ነገሮች ለማየት ነው የምሞክረው ከእንቅስቃሴዎች ከቁጥሮች ከተጫዋቾች ጫና ከአሰልጣኞች ታክቲክ አጠቃላይ የሚተነተኑ ጉዳዮች ላይ ትኩረት የማደርግ ይሆናል አብራችሁን ቆይታ እንድታደርጉ ኮዲው ጋብዛችኋለሁ የተከበራችሁ አድማጮች አሰልጣኝ ሉዊስ ኤንሪኬ ከጨዋታው በፊት የተናገራቸው ሐሳቦች በሜዳ ላይ እንቅስቃሴ ተግባራዊ ሆኖ አላገኛቸው ይሄን በትናንትናው ጨዋታ ጋዜጣዊ መግለጫ ላይም የተወሰኑ ነጥቦችን ለማንሳት ሞክሯል በተለይ የአማካኝ ክፍል ብልጫ እንዳይወሰድበት የአማካኝ ክፍሉን ብልጫ የሚወስድ ከሆነ የመስመር የጨዋታ ብልጫና ጫናን የሚቀበል ከሆነ በቀላሉ ጨዋታው ከጁ ሊወጣ እንደሚችል አንስቶ ነበርና ይሄንን የአማካኝ ክፍል ብልጫ በአርሰናል በኩል እንዳላገኘው አሰልጣኙ ገልጿል ይሄ ማለት ግን በመልሱ ጨዋታ አሁንም አርሰናሎች የጨዋታው እንቅስቃሴ አያድግላቸውም ማለት አይደለም የሚል ነጥብ አንስቷል በርግጥ የትናንትናው አንዱ ትልቁ ድክመት የነበረው በአርሰናል አሰልጣኝ ሉዊስ ኤንሪኬም እንደተናገረው ከመጀመሪያው ወደ ሁለተኛው የሜዳ ክፍል በሚደረጉ ሽግግሮች ውስጥ የተሰበረ አርሰናል ነበር የተመለከተው ትናንት አርሰናል የተከላካይና የአማካኝ ክፍልን የግብ ጠባቂና የተከላካይ ክፍልን የግብ ጠባቂና የአማካኝ ክፍልን ሽግግሮች ተቀብሎ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል ጫና የሚያሳድግ ተጫዋች ጉድለት ነበር ይሄ ወደነኚህ የሜዳ ክፍሎች የሚሄዱ በጣም ቀላል የሚባሉ ነገር ግን ወሳኝ ኳሶችን የሚያሸጋግር ተጫዋች በእንቅስቃሴው የጌሙ ኮንትሮለር ያ ቦታ ላይ አሰልጣኝ ሚኬል አርቴታ የተጠቀማቸው ተጫዋቾች ሞር እንቅስቃሴውን ከተከላካዩ ጫና ተቀብለው ወደ ሁለተኛውና ወደ ሶስተኛው ፌዝ ኦፍ አታክ ለመውሰድ የሚቸገሩ ተጫዋቾችን መድቦ ነበር ለመጫወት የተገደደው እዚህ ቦታ ላይ የሜሪኖና የዴክለን ራይስ አጠቃቀም የቶማስ ፓርቴ በመካከላቸው አለመኖር የፒኤስጂን ትልቁን ጥንካሬ የፒኤስጂን ትልቁን ጫና በሚገባ ፊል እንዲያደርጉት ያሳየ ይመስለኛል ይሄ እንቅስቃሴ በቶማስ ፓርቴ አለመኖር እንደሚከፈት ግልጽ ነበር ይሄ ጨዋታ አብዛኛውን እንቅስቃሴ ከአማካኝ ወደ ዊንገር ወይም ደግሞ ከተከላካይ ወደ አማካኝ በሚደረጉ ሽግግሮች የተጫዋቹ ትክክለኛ የሆኑ ንክኪዎች
የአርሰናልን የማጥቃት እንቅስቃሴ እንደሚያሳድጉ ግልጽ ነው። ይሄ የአርሰናልን የማጥቂያ እንቅስቃሴዎች ለማሳደግ በሚደረጉ ይሄ ቀላል የሚባሉ የኳስ ንክኪዎች ውስጥ እንደዚህ አይነት ተጫዋቾች መኖራቸው የጨዋታውን ቴምፖ ከመጠበቅም ባለፈ የተጋጣሚን የጨዋታ እቅድ አበላሽተው የተጋጣሚን የጨዋታ እቅድ ተቆጣጥረው ተጋጣሚን ከጨዋታ ውጭ ለማድረግ በሚኖረው ብልጫ ጉልበት የሚሰጥ ነበር። ግን ያን ማግኘት ሳይችሉ ቀርተዋል። በፒኤስጂ በኩል የሁለቱ ተጫዋቾች ብቃት እጅግ በጣም አስደናቂ ነበር ማለት እንችላለን። እነኚህ ተጫዋቾች ብቃት የቡድኑን አጠቃላይ እድገት የቡድኑን አጠቃላይ እንቅስቃሴ በመለወጥና በማሳደግ የቡድኑ የአማካኝ ክፍል ዶሚናንሲ እንዲቆይ አንዳንዴ ዶሚናንሲ አንድ የሚታይ ከሆነ የቡድኖቹን ጥንካሬ ለይተን ላናውቀው እንችላለን ወይም ደግሞ የቡድኖቹን የእንቅስቃሴ ብልጫ ላንመለከተው እንችላለን። ነገር ግን ይሄ እንቅስቃሴ እንዲቀጥል በማድረግ በተለይ የነዚህ ተጫዋቾች ሚና እጅግ በጣም ላቅ ያለ ነው። ፋቢያን፣ ቪቲኒያ፣ ዣኦ ኔቬስ የነበራቸው ሚና እጅግ በጣም ድንቅ ነበር። ይሄ ግን በሚገባ እንዲሆን ያደረገው ደግሞ የአርሰናል የሚድፊልድ እንቅስቃሴ በተለይም ደግሞ የአርሰናል አንዱ ትልቁ የሚባለው በቻምፒየንስ ሊግ እስከ ግማሽ ፍጻሜ ከደረሰባቸው ጉዞዎች ሪያል ማድሪድን ከውድድር ውጭ ባደረገበት ፒኤስጂን ከውድድር ውጭ ባደረገበት የየጨዋታ ቀናቶቹ ጥንካሬ ውስጥ አንዱ ወሳኝ የሚባለው አርሰናል በእንቅስቃሴ የማጥቂያ ሳጥኖችን የሚፈጥርበት የሚድፊልድ ቦክስ እንቅስቃሴዎች የሚጀምርበት ንክኪዎቹ ናቸው። የማጥቂያ ሳጥኖችን በመጨረሻው የማጥቂያ ሳጥን ለማግኘትና እዛ ደርሶ የተሻለ የማጥቃት ጥራት ላይ ለመገኘት ሚድፊልድ ቦክስን መጀመሪያውኑ በእንቅስቃሴው የመጀመር ፍላጎት ያለው አቅም ያለው ከተከላካይ መስመር ተጫዋቾች ኳስ ተቀብሎ በማደራጀትና እነኚህን እንቅስቃሴዎች በማሳደግ የተሻለ በማድረግ ትልቁን ስራ የሚሰራ ተጫዋች ያስፈልጋል። የቶማስ ፓርቴ በዚህ ጨዋታ አለመኖር እኔ አብዛኛውን ጊዜ በአንድ ተጫዋች አለመኖር እንቅስቃሴን በተመለከተ የእንቅስቃሴ ብልጫና ጫናን ለመግለጥ የቡድን እንቅስቃሴ እያደጉ ስለመጡ ማለትም ትልቅ ቡድኖች ከተጫዋቾች ተጽዕኖ ይልቁን ወደ ቡድን እንቅስቃሴ ማደጋቸው ደግሞ የቡድን እንቅስቃሴ ተጫዋቾችን እየዋጣቸው ስለመጣ እነኚህ ተጫዋቾች ብዙም የሚገለጥ እነኚህ ተጫዋቾች ብዙም የሚነገር ታሪክ አይኖራቸውም በሚል በጨዋታዎች ውስጥ ያላቸውን ሚና አይነሳም። ይሄ በኔሜሲ በክርስቲያኖ ሮናልዶ ዘመን በረው አይነት የጨዋታ ብልጫና ጫና የነኚህ ተጫዋቾች ብልጫ በጉልህ ስለሚታይ ብልጫቸው በጉልህ አድጎ ስለምንመለከተው ይሄን የነሱ ጫና ፊልና አሁን ላይ ግን ጨዋታዎች አብዛኛውን ጊዜ ከተጫዋቾች እንቅስቃሴ ይልቁን ጨዋታዎች አብዛኛውን ጊዜ የቡድን እንቅስቃሴዎች የሚወስናቸው የቡድን እንቅስቃሴዎች የሚያሳያቸው መንገድ ከፍተኛ ስለሆነ ያ እንቅስቃሴ እየተዋጠ መጥቷል። ከቅርብ ጊዜ ወዲህ ጨዋታዎች የሚገለጡት በቡድን የጋራ እንቅስቃሴ እንጂ በተጫዋቾች የተናጠል እንቅስቃሴ እንዳልሆነ እየተመለከትን ነው። ትናንት በነበረው የአርሰናል ቡድን ውስጥ ግን ያን አልተመለከትንም። የቡድኑ አጠቃላይ የኳስ የመጀመር ፍላጎት፣ እንቅስቃሴዎችን የማሳደግ ፍላጎት፣ ተጋጣሚን የመብለጥ ፍላጎት በቶማስ ፓርቴ ዙሪያ ላይ ባሉ ንክኪዎች የተወሰደ ይመስል ነበር። ይህን በሚገባ እንቅስቃሴው እንዴት ቶማስ ፓርቴ ሉዝ እንዳደረገው በሚገባ እንቅስቃሴው እንዴት ቶማስ ፓርቴን እንዳጣው በደንብ አይተነዋል። ስለዚህ በመልሱ ጨዋታ ሊሆን የሚችለው አንዱ ወሳኙ ነገር ምንድነው? የዚህ ተጫዋች መመለስና የቡድኑ እንቅስቃሴ እንደገና በሚፈልገው የአታኪንግ ቅልጥፍና ወይም ደግሞ አታኪንግ ፍሌር የሚባለው ውስጥ መገኘት ነው። በጨዋታዎች ውስጥ አብዛኛውን ጊዜ የተጫዋቾችን ሚና የሚያቀሉ ድርብ ሚና ያላቸው ተጫዋቾች ያስፈልጋሉ። ድርብ ሚና ያላቸው ተጫዋቾች እነኚህ ድርብ ሚና ያላቸው ተጫዋቾች እንቅስቃሴዎችን ተሸክሙ በመሄድና እንቅስቃሴዎችን በማቆየት ያላቸው አስተዋጽኦ የሚናቅ አይደለም። እነኚህ ተጫዋቾች በአንድ ቡድን ውስጥ መኖራቸው የዛ ቡድን የታክቲኩ ወሳኝ ክፍል
ያን ለማድረግ አሰልጣኞች በእነኚህ ተጫዋቾች ላይ የተመሰረተ የቡድን ግንባታ ይሰራሉ። እነኚህ ተጫዋቾች በማይኖሩበትም ሰዓት ከነኚህ የተጫዋቾቹ የእንቅስቃሴ ውጭ ሆኑ የጨዋታ ድሪሎቻቸው ላይ ትኩረት ያደርጋሉ። አሰልጣኝ ሚኬል አርቴታ ከትናንትናው ጨዋታ በፊት የቶማስ ፓርቴ አለመኖር ምን ያክል እንደሚጎዳ የቶማስ ፓርቴ በዚህ ጨዋታ ላይ አለመገኘት ምን ያክል የቡድኑን እንቅስቃሴ ጫና ውስጥ እንደሚከተው ስላወቀ የዚህን ተጫዋች ሚና ለመተካት ብዙ አማራጮችን ሲመለከት ነበር። አለመኖሩ እንደ ትልቅ ጉድለት እንደተመለከተውና ከጀርባው በተለይም ደግሞ የአርሰናል ማጥቃት የሚያስቀጥሉ ተጫዋቾች በዚህ ተጫዋች ሲምፕል ኳሶች ወሳኝነት ላይ የተመሰረተ የሜዳ ላይ ብልጫ ስላላቸው የዚህን ተጫዋች የሜዳ አሸፋፈን፣ የኳስ ሽግግሮች፣ የተጋጣሚን እንቅስቃሴ የመቆጣጠር ጫናዎቹን በሚገባ ገልጾታል። የመልሱ ጨዋታ ላይ የቶማስ ፓርቴ ጤነኛ ሆኖ በጨዋታው መገኘቱ እጅግ በጣም አስፈላጊ ነው። ከ1-0 ሽንፈት በኋላ የሚኖረውን የመልሱን ጨዋታ ምናልባት በመጀመሪያው ጨዋታ ላይ የነበሩ ጉድለቶችን ካስተካከለ አርሰናል ለፒኤስጂ አስቸጋሪ ቡድን ሊሆን የሚችልበትን የቡድን ዝግጅት ይዞ መምጣት ይችላል የሚል እምነት አለ። ይህን አሰልጣኝ ሚኬል አርቴታ ተናግሯል። አሁን ለመልሱ ጨዋታ ከዚህ ያደገ ነገር ይዘን መሄድ አለብን። ከዚህ የተለየና የተሻለ ነገር ይዘን መሄድ አለብን። ከዚህ የተለየና የተሻለ ነገር ይዤ መሄድ አለብኝ ያለበት ዋነኛው ምክንያት ምንድነው? እንቅስቃሴው የተሻለ ነገር እንደሚፈልግ ያን ነገር እንዳላገኘው ያውቃል። ነገር ግን በመልሱ ጨዋታ የተሻለውን ነገር እንዴት መስራት አለብን ከሚለው የቡድን ዝግጅት ጋር በተገናኘ ግን የራሱን የጨዋታ ኬሚስትሪ አሳድጎ ለመምጣት የቶማስ ፓርቴ መመለስ የቡድን የመከላከልና የማጥቃት ባላንሱን መልሶ የማግኘት ስራ አስፈላጊነትን በደንብ ያጎላል ብያምናለሁ። ለዚህ ነው ያልተሟጠጠ የጨዋታ እድል እንዳለው በዛ ያልተሟጠጠ የጨዋታ እድል ውስጥ ደግሞ ጨዋታዎችን ለማሸነፍ ከሚወስድባቸው የጨዋታ ቀን ዝግጅቶች አንፃር ያደገ ነገር ይዞ ለመሄድ እንዳሰበ የገለጸው አሰልጣኝ ሉዊስ ኤንሪኬ በታክቲክ ደረጃ የመጀመሪያው 45 ደቂቃ ላይ የነበረውን የአርሰናል ጉድለት በደንብ ነው ስፖት ያደረገው። ይሄ የአርሰናል የተከላካይና የአማካኝ ክፍል መሰበር፣ በዛ መካከል የሚቆሙ ተጫዋቾች በተለይም ደግሞ አርሰናሎች በተስፋፊም ሆነ በጠባብ እንቅስቃሴዎች ኳስን እንዳይጀምሩ በማስገደድ ያ ኳስ የሚጀምሩበት መንገድ ከጠበበ እንቅስቃሴው ሊያድግና እንቅስቃሴው ቢያድግም እንኳን ወደ ተጋጣሚ ሜዳ በሚሄድበት ሰዓት ጥራት ስለማይኖረው ያን ሂደት ማስቆም ወሳኝ ነገር ስለነበረ እዛ ቦታ ላይ የመደባቸው ተጫዋቾች አብዛኞቹ ስፔሱንና ኳሱን የሚከለክሉ ነበሩ። በአርሰናል እንቅስቃሴ በተለይ ወደ ግራና ወደ ቀኝ በሚጣሉ ኳሶቹን ይዘው ተሸክመው የሚሄዱ ተጫዋቾች የሚያገኙቸው ረጃጅምና መካከለኛ ኳሶች እንዲሁም አጫጭር የኳስ ንክኪዎች ለአርሰናል ወሳኝ የማጥቂያ መነሻዎች ናቸው። ይሄንን በሚገባ ስፔሱንም ኳሱንም ከልክሏቸዋል። በእርግጥ ጋብሪኤል ማርቲኔሊ እንዲሁም ቡካዮ ሳካ በዚህም ውስጥ ሆኖ በተለይ ሁለተኛው ግማሽ ላይ አርሰናል ከፈጠራቸው የግብ ዕድሎች አንፃር እነዛን የግብ ዕድሎች ማክሲማይዝ ማድረግ አለመቻላቸው እንጂ አርሰናል የግብ ዕድሎችንም አግኝቶ ነበር። ለምሳሌ ክሊር የሆኑ ጎል የማስቆጠር ዕድሎች ብለን ከምናስቀምጣቸው ውስጥ ጋብሪኤል ማርቲኔሊ 1-1 ከዶናሩማ ጋር የተገናኘበት ያን ሳይጠቀም የቀረበትን ማንሳት ይችላል። ቡካዮ ሳካ በናሮ አንግል ኳሱን መጥቶ ዶናሩማ ያወጣበትን ማንሳት እንችላለን። በፒኤስጂም በኩል የግቡ አግዳሚ የመለሰበትን የራሞስን ኳስ ማንሳት እንችላለን። ከዛ ውጭም አንዳንድ ጫናዎችን ፊል አድርጓል አርሰናል። በዱዌል ደረጃ ከተመለከትን ትናንት አርሰናል ተቀራራቢ የሚባል ብልጫ የተወሰደበትን ያክል ተቀራራቢ የሚባል አይነት ቁጥር ላይ ነበር። ይሄ በጣም አስገራሚ ነው። የ1-1ም የጋራም ዱዌሎችን 101 ዱዌሎችን ማሸነፍ ችሏል አርሰናል።
በፒኤስጂ በኩል 99 ዱዌሎች ላይ ነበር የተሻለ እንቅስቃሴ ለማሳየት የሞከረው። በአርሰናል በኩል እንግዲህ ወደ 2 ዱዌሎችን መብለጥ ችሏል ማለት ነው። ከመሃል ክፍል የአርሰናል ሽግግሮች አንፃር ፖሴሽን ሎስት ኢን ሚድ ሰርድ ላይ እና ፖሴሽን ሎስት ኢን ዲፌንሲቭ ሃፍ ላይ በነበሩት ቁጥሮች ከተመለከት ነው አርሰናል ትናንትና በርከት ያሉ ቁጥሮችን ሉዝ እንዳደረገ በተለይ ፖሴሽን ሎስት ኢን ሚድ ሰርድ ላይ ከአማካኙ ወደ መጨረሻው የማጥቂያ ሽግግር ላይ በሚደረገው የኳስ ንክኪ አርሰናሎች ከፍተኛ የሆነ ቁጥር ታፍነው ወይም ደግሞ ጫና ውስጥ ገብተው ይሄን ጫና ማሸነፍ የሚችሉባቸውን እድሎች ሳያገኙ ከጨዋታው ጋር ሳይገናኙ እንቅስቃሴው ከጃቸው የወጣባቸው 46 ሞመንቶች ነበሩ። ይሄ በጣም ብዙ ቁጥር ነው። 46 ሞመንቶች ላይ ኳሱን ከአማካኝ ክፍል ወደ አጥቂ በሚደረገው ወይም ደግሞ በሚያድገው እንቅስቃሴ ውስጥ ወደፊት ይዘው ለመሄድ በሚሞክሩበት ፕሮግሬሲንግ እንቅስቃሴ ላይ የመቸገርና የመታፈን እንቅስቃሴ ውስጥ ገብተው ተመልክተናል። ሁለተኛው ግማሽ ላይ ይሄን ለማስተካከል ሞክሯል። በተለይ ወደ 9 የሚጠጉ ሲቹዌሽኖች ላይ ከአማካኝ ወደ አጥቂ በሚደረጉት የኳስ ቅብብሎች ላይ የተወሰኑ ለውጦችን ለማድረግ ችሏል አርሰናል። ንክኪዎቹ ግን ለውጦቹ ግን በታሰበውና በታቀደው ልክ በቂ ነበሩ ለማለት የሚያስደፍሩ አልነበሩ። ምክንያቱም ውስንነቶች ነበራቸው። የኳስ ንክኪዎቹ የኳስ ቅብብሎቹ ውስንነት በግልጽ ይታያል። ሂደቶቹ የሚመጡበት ሂደቶች ለፒኤስጂ የተሻለ እድል የሚሰጡ ለፒኤስጂ በመከላከሉም ወይም ደግሞ አርሰናልን ኳሱን በመውሰድ ሽግግሮች ውስጥ ወይም ደግሞ የአታኪንግ ብሎኪንግ ሞመንቶች ላይ የተሻለ የሚመጣውን ነገር የሚያውቅ ቡድን እንዲሆን አድርጎታል። አርሰናሎች እንዴት ሊመጡ እንደሚችሉ በሚገባ ያውቁታል። ከአማካኝ ከተከላካይ ኳሱን ይዘው ሲመጡ ይሄ ደግሞ ሲምፕል ፓስ ይሄ ፔኔትሬተር የማጣት ቀላሉን ኳስ ይዞ ተሻግሮ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚደረጉ ሂደቶች ውስጥ የሚያልፈውን ያን ኢንሳይሰር አጥቶታል። ያ ኢንሳይሰር ቶማስ ፓርቴ ነው። የአንድ ተጫዋች ኢምፓክት እንዴት ቡድንን ጫና ውስጥ መክተት ይችላል ለሚለው የትናንትናው የአርሰናል ጨዋታ በደንብ በግልጽ የሚያሳይ ነበር ያስባል። በእንቅስቃሴ የዚህ ተጫዋች አለመኖር የአርሰናልን አጠቃላይ የቡድን ጥራት አጉድሎታል። ይሄ የምንክደው ነገር አለ። የፒኤስጂ የተሻለ መሆን እንዳለ ሆኖ ቅድም ያልኳችሁን የነዣኦ ኔቬስ የቪቲኒያ የነፋቢያን ብቃት እንዳለ ሆኖ ከቀኝና ከግራ በኩል ደግሞ ዱዌና የዴምቤሌ የተሻለ እንቅስቃሴውን በደንብ ማፈን ብቃት እንዳለ ሆኖ የአርሰናል የተሰበረው አማካኝ አርሰናልን ዋጋ አስከፍሎታል። በጨዋታው የነበሩት አጠቃላይ ሂደቶች ላይ ትኩረት አድርጌ ነው ወደ እናንተ ያደረሱ የሚገኘው። እስኪ በመጀመሪያው ግማሽ ሆነ በሁለተኛው ግማሽ አጠቃላይ የጌሞቹን ጥራት በተመለከተ ጌሞቹ በምን መንገድ እንዳለፉ የጌሞቹ ብልጫ ምን እንደነበረ ለመመልከት እስኪ እንሞክራለን። የፓሲንግ አኪዩሬሲ አርሰናል በአውሮፓ ቻምፒየንስ ሊግ ቶታሊ ዶሚኔት የተደረገበት ነበር ትናንትና። ፒኤስጂ የፓሲንግ አኪዩሬሲ በተለይም ደግሞ የኦፖነንት ሃፍ ላይ የፓሲንግ አኪዩሬሲ ፋይናል ሰርድ ላይ የተሻለ ቁጥር ነበር። 75 የቶታል ፓስ ኢን ዘ ፋይናል ሰርድ አድርጓል። ይሄ በጣም ብዙ ቁጥር ነው። አንድ ለአውሮፓ ቻምፒየንስ ሊግ የመጨረሻ የኳስ ሽግግር አድርጎ ለመግባትና ተጋጣሚን ጫና ውስጥ ለመክተት በሚደረጉት ሽግግሮች ውስጥ 75 ኳሶችን የፈቀደ አርሰናል የተመለከተ 35 ኳሶች ብቻ ነበር አርሰናል በዚህ እንቅስቃሴ ውስጥ ለመጫወት ወይም ደግሞ ሁኔታዎችን ዶሚኔት ለማድረግ ያሰበባቸው የጀመረባቸው። በፓሲንግ አኪዩሬሲ በኦፖነንት ሃፍ ላይ 83% ነበር
የፒኤስጂ የቁጥር ጥራት በአርሰናል በኩል ወደ 73.9 ኦፖነንት ሃፍ ላይ በሚደረጉ የኳስ ቅብብሎች 135 የኦፖነንት ሃፍ የኳስ ቅብብሎችን በሁለተኛው ግማሽ ብቻ ተግባራዊ አድርጓል። ፒኤስጂ በሁለተኛው ግማሽ ብቻ ነው ያልኩት። ፈርስት ሃፍ የነበረውን እንመልከት። ኦፖነንት ሃፍ ላይ የነበረው የኳስ ቅብብል ያልኳችሁ ያሉት የመጀመሪያው ግማሽ ላይ 139 ኳሶችን ተከናውኗል። ይሄ እጅግ በጣም ያደገ ከፍተኛ ቁጥር ነው። አርሰናል በዚህ የኳስ ቅብብል ውስጥ 41 የኳስ ቅብብሎች ብቻ ነው። የፋይናል ሰርድ ኢንትሪዎች ፒኤስጂውን በዚህ የተሻለ ብልጫ ወደ 19 የፋይናል ሰርድ ኢንትሪዎችን ማድረግ አርሰናል ሁለተኛው ግማሽ ላይ ለማደግ የሞከረባቸው ቁጥሮች በደንብ ስለተመለከትን ሁለተኛው ግማሽ ላይ ያደገ የመሰለ የፋይናል ሰርድ ኢንትሪዎችን አድርጎ ለመግባት ሞክሯል። ይሄም በሁለተኛው ግማሽ ወደ 11 የሚጠጉ የፋይናል ሰርድ ኢንትሪዎች መጀመሪያው ግማሽ ላይ 6 ናቸው አርሰናል የፋይናል ሰርድ ኢንትሪ ለማድረግ የሞከረው። የፔናልቲ ኤሪያ ኢንትሪዎቹ በቻምፒየንስ ሊግ ዝቅተኛ ከሚባሉት ኢንትሪዎቹ መካከል አንዱ ነው። የአርሰናል 4 ነው የፋይናል የፔናልቲ ኤሪያ ኢንትሪዎቹ። ፒኤስጂ ትናንት 10 የፔናልቲ ኤሪያ ኢንትሪዎች አድርጓል ወይም ደግሞ የሳጥን ሽግግሮች ውጤታማ ሽግግሮችን አድርጎ የገባበትን ቁጥር ነው የተመለከተው። ክሮሶችን ቶታል ኦፕን ፕሌይ ክሮሶች ላይ ይሄ ክፍት የሆኑ የመጨረሻ በጣም ወሳኝ የሚባሉ የጨዋታውን ቁጥጥር የምትወስድባቸው የጨዋታውን ሽግግር የምትወስድባቸው መነሻዎች በፒኤስጂ የተሻለ ብልጫ የነበራቸው ነበሩ። ይህንን ቁጥር ይህንን እንቅስቃሴ ተጠቅመው እንግዲህ የተሻለ ያደገ የጨዋታ ምሽት ያሳለፉት ፒኤስጂዎች ሚኬል አርቴታ እንደተናገረው ሁለተኛው ዙር ጨዋታ ላይ ይበልጥ አድገን መምጣት አለብን ያለበትም በእነኚህ መነሻ ቁጥሮችና በሚታየው የእንቅስቃሴ በተለይ ሁለተኛው ግማሽ ላይ አርሰናል ዘግይቶ ወደ ጨዋታ ገባው። እንዳውም የመጀመሪያው ግማሽ ላይ ከተመለከታችሁት 24ኛው ደቂቃ ላይ ነው አርሰናል ወደ ጨዋታው የገባው 24ኛው ደቂቃ ላይ። ይሄ ማለት አብዛኞቹ ደቂቃዎች ለፒኤስጂ የፈቀዱ ነበር። ለፒኤስጂ የጨዋታ እንቅስቃሴ ብልጫ እድል የሰጡ ነበር። የሚጀምሩበት መንገድ፣ ኳሱን ፕሮግሬስ የሚያደርጉበት መንገድ፣ ፋይናል ሰርድ ኢንትሪዎችን የሚፈቅዱበት መንገድ፣ እነዚህን ጫናዎች ደግሞ ተሸክመው ሄደው ለተጋጣሚ አስቸጋሪ የሚያደርጉበትን መንገድ በአርሰናል በቀላሉ ፍቃድ ያገኘ ነበር። አርሰናል በቻምፒየንስ ሊግ በዚህ ስቴጅ በቀላሉ ፍቃድ የሰጠበት ጨዋታ ነበር ማለት ይቻላል። ግን እንቅስቃሴው ቶታል ዶሚናንሲ ነበር ወይ? ቶታል ዶሚናንሲ ነበር። በተለይ ሁለተኛው ግማሽ ፓሪስ ሴን ጀርሜን የሚሸነፍ ቡድን ነበር። ፓሪስ ሴን ጀርሜን ብልጫ የሚወሰድበት ቡድን ሆኖ ተመልክተናል። ግን መቀጠል አልቻለም። ያን ነገር ማሳደግ አልቻለም። ያን ነገር ወደ ተሻለ ጥራት ማምጣት አለመቻላቸውና ድግግሞሹ ላይ የነበረው የሚታይ የጥራት ችግር አርሰናሎችን ጨዋታውን እጃቸው ላይ ለማቆየት ከነበረው ፍላጎት አንፃር የተሰበረ አድርጎታል። ስለዚህ ሙሉ የሆነው ሁለተኛው ዙር ላይ በመልሱ ጨዋታ በፓርክ ደ ፕሪንሴስ በሚደረገው ጨዋታ አርሰናል የሚያድሰውን ቦታ አድሶ መምጣት የሚችል ከሆነ ከእጅ የወጣ ጨዋታ ነው ብያለሁ። ከእጅ የወጣ ጨዋታ አይደለም። በእንቅስቃሴ መብለጥ የሚችልባቸው አጋጣሚዎች ነበሩ፣ ያን አይተናል። እነዛን እንቅስቃሴዎች ግን መቀጠል የሚችልባቸውን ሽግግሮች ደግሞ እንዴት ማሳደግ ይቻላል ለሚለው የሁለተኛው ግማሽ ትልቅ ምልክትና ምስል የሰጠን ይመስለኛል። ስለዚህ በመልሱ ጨዋታ የተሻለው ቡድን ለመፍጠር አርሰናሎች ትልቅ የቤት ስራ ይኖርባቸዋል። እንዴት ይሄን ማስተካከል አለባቸው የሚለው የሚጠበቅ ነገር ነው። ፒኤስጂ ትናንት ኤሚሬትስ ላይ መጥቶ አንድ ጎል አግብቶ ነው የተመለሰው። ይሄ ጎል ከጎሉ በላይ እኔ አርሰናል እንዴት መቆጣጠር ይቻላል ለሚለው
ምላሽ የሰጠበት ነበር ብዬ አስባለሁ። ይሄንን ሁለተኛው ዙር ጨዋታ ላይ ለመቆጣጠር የተሻለ መሆን ይጠበቅበታል ከዚህ በተሻለ ምክንያቱም አድጎ ሊመጣ የሚችልበት እድል አለ አርሰናል አድጎ ተጋጣሚ ለመብለጥ ተጋጣሚ ጫና ውስጥ ለመክተት የሚመጣበት እድሉ ስለሚኖር ወደ ኋላ ላይ ደግሞ የዛሬውን የኢንተርና የባርሴሎናን ጨዋታ በተመለከተ የማዘጋጅላችሁ ፕሮግራም ይኖራል እሱን ወደ እናንተ አደርሳለሁ